እሱ ስለ ትራምፕ ጉብኝት የአሜሪካ ፕሬዝዳንት ጉብኝት ይፋዊ ጉብኝት በተመለከተ ሰፋ ያለ ውይይት እናደርጋለን ከሱ ጋር ጤና ይስጥልን አቶ ፋሲል እንደምን አለ ጤና ይስጥልኝ አቶ ሰሎሞ ሰላም ነው ወይ ሰላም ነው እንደው ሁሌውም ገረፍት ላይ ብትሆንም ወደዚህ ቀረብ ብለህ ያካልምድህም የተነሳ የምታደርግልን ፓርሻኖት ወይም ትንተና በጣም ያመሰግን ወደቀጥታው ጥያቄ ለድናቶ ትላንትና የትራምፕ ረዳቶች ዊትኮፍ እንዲሁም አማቺየው ኩሽነር ኢቫንጋ ኪካራ ኻቱፊም ከባለው ወይም ደግሞ ከተጠለፉት ሴንተር ከሚባለው ተላቪቭ ላይ በጣም በብዙ ሺህ በሚቆጠር ካለበት ንግግር አድርገው ነበር ንግግራቸውን እንዴት አየው በአጠቃላይ ሁኔታ ስንመለከተው ንግግራቸው መደረግ ያለበት ነው ምክንያቱም ዊትኮፍ በተለይ ኩሽነር እንኳን አይደለም በተደጋጋሚ ሁኔታ እዚህ የተጠላፊዎች አደባባይ በመሄድ ከተጠላፊዎች ቤተሰቦች ጋር እየተገናኙ ሲዋዩ ቆይተዋል እንግዲህ እንደሚታወቀው ይህ የተጠላፊዎች አደባባይ በብዙነቱ የሚያገለግለው ለከፊል ተጠላፊዎች ነው እነዚህን የከፊል ተጠላፊዎች ደግሞ የሚቃወሙ ደግሞ ለብቻቸው ሌላ ድርጅትም አላቸው ያም ሆነ ይህ ትላንትና ሶስቱ የአሜሪካ ከፍተኛ ባለስልጣኖች እና ቀንደኛ የፕሬዝዳንት ዶናልድ ትራምፕ አማካሪዎች ቦታው ተገኝተው ንግግር ማድረጋቸው ትክክል ቢሆንም ያው የህዝቡን ድምጽ ለመስማት ያደረጉት ጥረት ትክክል ቢሆንም ከፊሉ ህዝብ በተለይ ጠቅላይ ሚኒስትሩ ስም ሲነሳና የሚኒስትር ደርመር ስም ሲነሳ ተቃውሟቸውን አሰምተዋል ብዙዎቹም ከግራ ክንፍም በኩል ብዙዎች ሁኔታ ተገቢ ያልነበረም የሚል አመለካከት እኔም በእርግጠኝነት እየተከታተልኩ ነበር አቶ ፋሲል ጠቅላይ ሚኒስትር ቢንያሚን ኔታንያሁ በእውነት ሮን ደርመርም ሌሎችም ቢሆንም ጥረት አድርገዋል እነሱም መመስገን አለባቸው እዛ የመጣው ሰው በሙሉ በታጋሽነት መስማት ነበረባቸው እንኳን ሌላው ቀርቶ በኔ በኩል በኔ አመለካከት ጠቅላይ ሚኒስትር ቢንያሚን ኔታንያሁም ከዛ ቦታ መተው ንግግር ማድረግ ይገባቸው ነበርና የሰሩትን ስራ ትክክል ነው አይደለም የሚለውን ቆይቶ መታየት የሚኖርበት ነበር አሁን ግን በትላንትናው ዕለት አሜሪካ ፕሬዝዳንት ብቻ ሲመሰገኑ ጠቅላይ ሚኒስትሩ የካታሩ መሪ አሚር ሲመሰገን አርቆ ሲመሰገን አጨብጭበዋል የማይሆን ነገር ነው ልክ ነው በጣም የማይሆን ነገር ምክንያቱም ያሞነ ይህ አቶ ሰሎሞ አንተ ዲሞክራት ነህ ሁላችንም ዲሞክራት ነን በስልጣን ላይ ያለው መንግስት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው ይህን ስምምነት መጨረሻ እንዲተገበር የሚፈርሙት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው ምንም እንኳን ትራምፕ ከፍተኛ አስተዋጽኦ ቢያደርጉ ማለት ትራምፕ ሁኔታ ሊሳካ አይችልም ስለዚህ መከበር የነበረበት ሁኔታ ነው ብዙ እዚህ ላይ ትኩረት እናደርገው በአጠቃላይ ሁኔታ እንግዲህ የፕሬዝዳንት ዶናልድ ትራምፕ ወደ መካከለኛው ምስራቅ መምጣት በተለይም የአሜሪካ አራተኛው ፕሬዝዳንት በመሆን በክኔሴት ምልዓተ ጉባኤ በአመት በዓል ነገ እኮ አመት በዓል ነው ዋዜማ ነው በአመት በዓል ተገኝቶ ንግግር ማድረጋቸው ለእስራኤል ትልቅ ውለታ ነው ምክንያቱም አሜሪካ ከእስራኤል ጎን መቆሟን በሚገባ ያሳያል ሁለተኛ ነገር ደግሞ እንግዲህ ሁላችንም እንደምናውቀው ጀራርድ ኩሽነር የፕሬዝዳንቱ አማች እዚህ ድርድር ለመጨረሻ አካባቢ ነው የተሳተፈው ጀራርድ ኩሽነር የፕሬዝዳንቱ ልጅ ኢቫንካ ትራምፕን ያገባ ነው ለእስራኤል ያለው ፍቅር ለእስራኤል ያለው ወዳጅነት በይሁዲውነቱ ሁሉም ይሁዲዎች ናቸው ራሷ ኢቫንካም ወደ ይሁዲነት ተለውጣለች እና ያላቸው ፍቅር በጣም ትልቅ ነው ስለዚህ ይህ ድርድር እንዲሳካ ከፍተኛ ጥረት አድርገዋል ግን አቶ ፋሲል በንግግሩ እንደሰማነው ከሆነ በጣም የተለያየ ንግግር ነው ያደረጉት ማለት ይችላል በእርግጥ ፕሬዝዳንታቸውን ቢያመሰግኑም መመስገንም አለባቸው ለምሳሌ ኩሽነር የተናገረው እኔ በጣም አትራክት ካደረገ ነገር ሁሉ ይህ ውጤት ሊመጣ የቻለው በወታደሮቻችሁ ሰማዕታት ነው ባይዴፍ ወታደሮች ተጋድሎ የሞቱትንም አንስቶ የቆሰሉትንም አንስቶ ተጋድሎን በጣም በከፍተኛ ደረጃ አድንቆ ተናግሯል ይሄን አንደኛ እንዴት ታየዋለ ሁለተኛ ጥያቄ ደግሞ ዊትኮፍ ብዙ ጊዜ የተናገሩት ስለ ወደፊቱ የሰላም በር መከፈት ነው እና እሱ በጣም በሰፋ ሁኔታ ነው ስለ ሰላሙ ክርስቲያንም አለ ከዚህ ሙስሊምም አለ ከዚህ ይሁዲም አለ ከዚህ ሰላማዊ ሰልፍ የተከፈተላችሁ በር በጣም ትልቅ ነው ሲሉ ተናግረዋል እና እንዴት ነው አንተ ያየኸው ኦኬ ከሁለተኛው ልጀምር ከዊትኮፍ ልጀምር ከዛ በኋላ ወደ ጀራርድ አልፋለሁ በዊትኮፍ አመለካከት እንግዲህ ኃላፊነታቸውን ለመወጣት ነው ከፍተኛ ጥረት የሚያደርጉት
ዊትኮፍ የመካከለኛው ምስራቅ የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ናቸው። ትልቁ ዓላማቸው ሰላም ስምምነት ላይ ማስደረስና የሰላም ስምምነት ማስገበር ነው። እንግዲህ ፕሬዝዳንት ዶናልድ ትራምፕ አስቀድሞ ለብዙ ጊዜ ያላቸው ህልም አለ። በተቻለ መጠን ሳውዲ አረቢያ እና ሌሎችን ለዘብተኛ ሀገሮች ከእስራኤል ጋር በወዳጅነት ማስማማትና የሰላም ስምምነት መመስረት ማለት ነው። ይህ በአዛ የተደረገው ስምምነት አንድ እርምጃ ወደፊት ያስኬደናል የሚል እምነት እንዳላቸው ከዊትኮፍ ንግግር ለመረዳት ይችላል። እንግዲህ ጀራርድ ኩሽነር ያደረጉት ነገር ደግሞ ወታደሮቻችን ጀራርድ ኩሽነር እንደኔ አመለካከት እንደዚህ በግል ያመለካከት አሜሪካዊ ብቻ ሳይሆኑ እስራኤላዊ ናቸው ማለት ይቻላል። ይሁዲ ናቸው። አዎ ይሁዲ እስራኤላዊ ናቸው ማለት ይቻላል። እንግዲህ ጊዜያቸውንም የተባለሱ በእስራኤልም ያሳልፋሉ። ከእስራኤል ጋር ያላቸው ፍቅር በጣም ከፍተኛ ነው። ቤተሰቦቻቸው የአባታቸው ቤተሰቦች በሙሉ በሸዋ ወይም በሆሊኮስት ተጨፍጭፈዋል። ስለዚህ እንደዚህ ብሎ መናገራቸው ለእስራኤልም ያላቸውን ክብር በከፍተኛ ሁኔታ በነገራችን ላይ በንግግራቸው ላይ በ23 ቀን በ7 ቀን በ2023 ዓ.ም የደረሰው ውድቀት ኮሎራዶ ነበርኩና የዛን ጊዜ ከሆነ ምሽት ያን በማይበት ጊዜ እንደዛን ቀን ከፍቶኛ ያውቅም ሲሉም ተናግረዋል። አይታቸዋል አንተም ጀራርድ ኩሽነር ከዛ በኋላ ወደ እስራኤል በመምጣት ኒር ኦዝን የፈተሉት ሲጎበኙም የነበራቸውን አመለካከት ስለዚህ ያንን የተፈጠረውን እልቂትና የደረሰውን ስቃይ እንደገና እንዳይደርስ እንግዲህ ከፍተኛ ጥረት እያደረጉ ከእስራኤል ጎን ሆኖ ከፍተኛ ጥረት እያደረጉ መሆኑ ግልጽ ነው። ለእስራኤልም እንደው ያዳላሉ ተብሎም ባይናገርም በእስራኤል በኩል ናቸው በብዙ ነገር እንደምናየው ሆኖ በትላንትናው ዕለት በነገራችን ላይ አቶ ሽሎሞ በሁለቱም ዊትኮፍም ጀራርድ ኩሽነርም አዛ በመግባት ከጦር ኃይሎች ኤታማዦር ሹም ሌተናንት ጀነራል ኢያል ዛሚር ጋር በመሆን የእስራኤል መከላከያ ኃይል ያለበትን ተጨባጭ ሁኔታ ጎብኝተዋል። እንግዲህ የምርኮኞቹን ማለትም የተጠላፊዎቹን ልውውጥ በማስመልከት ተስፋዬን ስጠይቀው የሰማው ጥያቄ አለ። ማንም እስካሁን ድረስ ግልጽ በሆነ ሁኔታ የሚያቆመው ስለ አይታይም። እንደ ሐማስ የተለያዩ መግለጫዎች አሁን ደግሞ እንደመለከቱ ከሆነ ኤፍቢም መግለጫ ወጥቷል። እንግዲህ ከአሁኑ ሰዓት ጀምሮ እየተጠበቀ ነው የሚል አመለካከት አለ። ሐማስን ሁላችንም እናውቀዋለን። ግን አቶ ፋሲል እዚህ አንዲት ኩሽነር በሚናገርበት ጊዜ ስለ አዛ ሰዎች ለተገደሉትም ሚዛናዊ ንግግር ለማድረግ የሞከረ ይመስለኛልና አዛም እኮ እንበለ ምክንያት ሰዎች ተገለዋንም ብሎን ተናግረዋል። አዎ ተናግሯል። እንግዲህ በንግግሩ ለአዛ ላይ ስቃይ መድረሱን ለመጠቆምም ሊሆን ይችላል። ከዛ በተጨማሪም ደግሞ አዛ ከዚህ ጦርነት ያተረፈች ምንም ነገር የለም ብዙ አልቆባታል ለማለት ይቻላል ለማለትም ይሆናል። ኦኬ እንግዲህ በሁለት መንገድ መተርጎም ይቻላል። አቶ ፋሲል አሁን ደግሞ አቶ ተስፋዬ ጥያቄ ሊጠይቅ ይፈልጋል። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ ፋሲል። ተስፋዬ ጤና ይስጥልኝ። በመጀመሪያ እኔ ለመጨመር የምፈልገው ትላንት በቦታው ተገኝቼ ነበር። በእውነት ዊትኮፍ ንግግራቸውን ሲጀምሩ እንባ እየተናነቃቸው ነው የጀመሩት። ስለ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የተነገረው ልክ ነው፣ ግን በአካባቢው የነበሩ ሌሎች ጋዜጠኞች ያሏዟቸው ይሄን ነገር የተቃወሙ ብዛት ያላቸው ሰዎች በአካባቢውም ነበሩ። ይሄን ለማለት ነው። ሌላው የኔ ጥያቄ በአሁን ሰዓት በብዛት ያላቸው በእስራኤል ሀገር ውስጥ ባለስልጣናት የቀድሞ ፕሬዝዳንት ጆን ባይደን ይሄ ጦርነት እንዲረዝም እሳቸው ምክንያት ናቸው የሚል አባባል እየወጣ ነው። እንግዲህ አሁን ያለንበት ልክ 2 ዓመት ነው ለጦርነቱ። ሲምኻት ቶራ የምናከብርበት ነው። በዛን ጊዜም ነው ይሄ ሆነው። በዚህ ምን ይመስላል ፋሲል? አንደኛ የፖለቲካ ጉዳይ ነው። ጆ ባይደን አራዝመውታል አላራዝመውታል በምን አይነት መንገድ ነው እሳቸው ያራዘሙት? ጆ ባይደን በወቅቱ የትራምፕን የመሰለ ጠንካራ እርምጃ ባለመውሰዳቸው ስምምነት ላይ ደረስ ችሏል። አሁን እንደገና ወደ ኋላ ጎትተው እሳቸው አራዝመውታል ብሎ መነጋገሩ ይህን ያህል የሚጠቅምና የሚጎዳ መስሎ አይታይም። አሁን መመልከት ያለብን ወደፊት የሚሆነው ነው። ከዚህ በተጨማሪ በአንተ እንደተናገርከው በቦታው ተገኝቼ ነበር ያለው። በቦታው የተገኘው በተጠላፊዎችን በሚጠራው አደባባይና ንግግር በተደረገበት ቦታ ላይ መሆኑን ለመጠቆም ለማስተካከል ነው ሞክሮ ቦታው ተገኝቻለሁ ስል ግልጽ ስላልነበረ ነው ለተመልካቾቻችን። እና በአጠቃላይ ሁኔታ አንተ ስትመለከተው ቆይ በቦታው ተገኝቻለሁ ብለሃል። ስትመለከተው ጠቅላይ ሚኒስትሩ ላይ ብዙ ብሎ የጮኸው ምን ያህል ብዙ ነበር?
እንግዲህ ይሄን ያህል ነው ለማለት በእውነት ያዳግታል። ሆኖም ግን ብዛት ያላቸው ዜጎች ስለ ጠቅላይ ሚኒስትር እናመሰግናለን የሚልም አንዳንድ ጽሁፍ ይዘው የተመለከቱበት ሁኔታዎችም ነበሩ። እንደገናም ደግሞ ከዛ ውስጥ ሆነው ይሄ የማይገባ ነው፣ እንዴት እንደዚህ ሊደረግ ይችላል፣ ምንም ቢሆን ጠቅላይ ሚኒስትራችን ነው የሚልም ንግግሮች ሰምተናል። እንግዲህ ዊትኮፍ ከመግባታቸው በፊት ንግግር ከማድረጋቸው በፊት እዛው ሙዚየም እስራኤል ሙዚየም ቴል አቪቭ ሙዚየም ውስጥ ከታጋቾች ቤተሰቦች ጋር ግንኙነት አድርገዋል። እዛ ውስጥም እኛ ለመቅረጽ ሞክረናል። ሆኖም ግን በአካባቢው የነበሩት ህዝብ ይሄን ነገር በጣም አልተቀበሉትም። እንግዲህ ወደ ዋናው ስቴጅ አካባቢ የነበሩ ለየት ያሉ ቁጥራቸው የበዛ እንግዲህ በዛን ጊዜ በጣም ህዝቡ ብዙ ነበር። በትላንትናው ዕለት መራመድ የማይቻልበት ሁኔታ ውስጥ ነበር እና እንደዚህ አይነት ይሄ ነው ልኩን ለማወቅ ያዳግታል። ሆኖም ግን እንደዚህ አይነት ድምጽ መስማቱን ያልተቀበሉም ብዙ እንደነበሩ ያስታውቃል። ኦኬ አቶ ፋሲል እኔ ወደ በነገው ዕለት ዶናልድ ትራምፕ መጥተው ክነሴት ውስጥ ንግግር ያደርጋሉ። እኔ አውቀዋለሁ ቦታውን እዛውኑ ንግግር ካደረጉ በኋላ ቀጥታ ወደ ሻርም አልሼክ በሚደረገው ዓለም አቀፋዊ ኮንቬንሽን ወይም ስብሰባ ይሄዳሉ። ያንም ስብሰባ የጠሩት ያቀነባበሩት ከአሜሪካኖች ጋር ሆኖ አልሲሲ ናቸው የግብፁ መሪ። ስናየው የግብፅ የአረብን ሊግ መሪነት ያመጣችና እያንዳንዱ ሀገር የራሱን ጥቅም እያስከበረ እንደዚሁም አርዶዋንም ይመጣን ወደ 25 በላይ የሚሆኑ ሀገሮች ሁሉ ይሳተፋሉና ይሄ ነገር የኛ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አይሳተፉም። እንዴት ነው ነገሩ አቶ ፋሲል? አንደኛ እውነትን ነው ግብፅ ወደዛ ወደ አረብ ሊግ መሪነቷ ለመጠጋት ጥረት ማድረጓ ግልጽ ነው። ይህንንም ለማሳየት ጥረት የምታደርገው ይመስለኛል። አጋጣሚውንም እየተጠቀመች ነው። በዚህ በሻርም አልሼክ የሰላም ስምምነትን በመፈረሙ አጋጣሚ ሆኖ ደግሞ ፕሬዚደንት ዶናልድ ትራምፕ ወደዚህ በመምጣታቸው ወደ ጎኗ ለማቅረብና የራሷን የፖለቲካ ስሜት በተለያዩ መልኮች ምስራቅ አፍሪካንን በማስመልከት መካከለኛው ምስራቅን በማስመልከት ለመተግበር ነው የምትሞክረው። ነገር ግን የድሮውና የአሁኑ አንድ መስሎ አይታይም። እንደኔ አመለካከት ቱርክና ካታር ቶሎ ቸኩለው የባለቤትነትን ቦታ የሚሰጧት መስሎ አይታየኝም። እንደኔ አመለካከት ቱርክ የራሷን አመለካከት አለባት። የቀድሞ ኦቶማን ኢምፓየር አይነት ማንጸባረቅ ነው የምትፈልገው። ካታርም እንደዚህ በገንዘቧ እየተጠቀመች ብዙ ነገሮችን ነው የምታደርገው። ከዛ አልፎ ተርፎ ደግሞ ሳውዲ አረቢያ አይነት ይዘረጋልና አሁን እኮ ግብፅ እንደ ድሮ የአረብ ሊግ መሪነት ተብላ ስትጠራ ነበር፣ ግን ተለውጦ ሳውዲ አረቢያ ነች እየተባለ ነው። ስለዚህ ግብፅ በከፍተኛ ኢኮኖሚ ኪሳራ ላይ የምትገኘው ይሄን ኢኮኖሚ ኪሳራዋን ከዛ ለመውጣት ነው ከዚህ ስምምነት ላይ ከፍተኛ አስተዋጽኦ ያደረገችው። እንደሚባለው ከሆነ አሜሪካ ብዛት ያለው ገንዘብ ተጣጣለች። በነገራችን ላይ አቶ ፋሲል በጣም ከፍተኛ ኢኮኖሚ ካስወደቁባቸው አንዱ የወተት ዝንቦች ናቸው ሁቲዎች። እነሱ በካናል ስዌዝ በሚባለው ቦታ ለምሳሌ በቢሊዮን የሚቆጠሩ ዶላሮች እንዳይገቡ መርከቦች በዚያ አልፈው እንዳያልፉ አድርገዋቸውና ኪሳራ ያመጣባቸው። ግን እሱ አይደለም። ግን በጣም ከሚያስደንቀው ነገር ግን አቶ ፋሲል ጥያቄው የአርዶጋን እና የአልሲሲ መፎካከር የቆየነውና እንዴት ነው አሁን አልሲሲ አሜን ብለው አርዶጋን አሜን ብለው መተው ወደ ግብጽ እጅ የገቡት እንዴት ነው? ስለዚህ ማለትም እኛ እኮ እስራኤሎች ይሁዲዎች የማናደርገው ነገር የለም ማለት እኮ ነው አቶ ፋሲል። አቶ ስሎሞ ወደ ግብጽ እኮ አልገቡም። ታስታውሳለህ? አሜሪካ ውስጥ ኒውዮርክ ላይ ከፕሬዚደንት ዶናልድ ትራምፕ ጋር በተደረገው ስብሰባ አርዶዋን ናቸው ከፊት መቀመጫ ላይ የተቀመጡት እንጂ አልሲሲ አይደሉም። ስለዚህ አሁን ሻርም አልሼክ ቦታ ሆነ እንጂ ጉባኤውን በከፍተኛ ሁኔታ የሚመሩት እንደመሩትም የሚቆጠርላቸው ፕሬዚደንት ዶናልድ ትራምፕ ናቸው። እንግዲህ ስብሰባው ከተከፈተ በኋላ ለስብሰባው ላይ ያለው ሁኔታ በቦታው ስንመለከት ምን ያህል አንጸባራቂነት እያንዳንዱ ሀገር እንዳለው ለመረዳት እንችላለን። እንደኔ አመለካከት ሻርም አልሼክ ቦታ ነው እንጂ የመሪዎች ሀገር አይደለም። ግብጽ የድሮዋ ግብጽ አይደለችም። ግብጽ ከምስራቅ አፍሪካ እና ሰሜን አፍሪካ ያላትን ኃይል ሁሉ አጣለች። አንተ እንዳልከው የወተት ዝንቦች በስዊዝ ካናል በኩል የንግድ መርከቦች እንዳያልፉ ማገዳቸው በግብጽ ኢኮኖሚ ላይ ከፍተኛ የሆነ ኪሳራ አድርሷል። ስለዚህ በነገራችን ላይ አቶ ፋሲል የአቡ ማዘን ምክትል ተጋባዥ ነው አንድ ደግሞ እዛ ማለትም የፍልስጤም ራስ አስተዳደር እስካሁንም ቢሆን አለን እኛም እያሉ እንዲያውም በአሜሪካ አማካኝነት
እነሱ አዛን ኦቨርቴክ እንደሚያደርጉ እንደሚያስተዳድሩ ቃል ተገብቶላቸዋል ይባላል። ይሄ ለምን ህልም ሊሆን ይችላል? ነጥብ 19 ላይ እኮ ተቀምጧል ነው ከስምምነቱ ላይ አቶ ፋሲል ቢባል ህልምና ቅዠት ነው እንደኔ አመለካከት። እስቲ ለማንኛውም ወደፊት የሚሆነውን ለጊዜው ተወት በማድረግ አቶ ሰሎሞ መመልከት ያለብን አሁን ዛሬና ነገ ተጠላፊዎቻችን ከመጡ በኋላ በምን አይነት መንገድ ነው ሐማስ ትጥቁን የሚፈታው? ሐማስ ደግሞ ትጥቁን ካልፈታ ደግሞ እስራኤል ያዘቻቸውን 53% ቦታዎች ሁሉ ለቃ ትወጣ። ስለዚህ እዛ ቦታ ላይ አስተዳደሩ ቦታ ላይ ከመድረሳችን በፊት እነዚህ ነገሮች መመልከትና መከታተል ያስፈልገናል ብዬ ገምታለሁ። ከዛ በፊትም እንግዲህ የቶኒ ብሌር አስተዳደር ቦታው መያዝ አለበት። ይሄን አስተዳደርም ከበላይ ሆኖ የሚቆጣጠሩት ደግሞ ቶኒ ብሌር የቀድሞ ብሪታንያ ጠቅላይ ሚኒስትር ናቸው። ከበላይ ሆኖ የሚቆጣጠሩት ደግሞ አሜሪካው ፕሬዚደንት ዶናልድ ትራምፕ ናቸው። ኦሬዲ 200 አሜሪካ ወታደሮች መጥተዋል ይባላል። እንግዲህ ከዛ ያለውን ሂደት ነው የምንመለከተው እንጂ ፍልስጤም ራስ ገዝ አስተዳደር አሁን ከጎን ተቀምጦ እኔም አለው እኔ በኋላ ሁሉ ነገር ቆጣጠራለሁ የሚልበት ጊዜ አለ። ግን አቶ ፋሲል የስምምነቱ ፍጥነትና ነገሮች እንዴት እየተሰሩ እንዳለው ትንሽ የፈጠነ ይመስላል። ምክንያቱም ሴትኮም የሚባለው የአሜሪካ የማዕከል ሴንተር ኮማንደር 200 ወታደሮችን እንዳመጣና እንዲሁም የአረብ ሀገሮች ሌሎች ተወካዮችም አሁን ቶሎ በቅርብ ጊዜ ውስጥ በዚሁ ሳምንት ውስጥ እንደሚገቡና እንዲያውም የሴትኮም የሚባለው የአሜሪካውያኖች የተቋቋመውን ማዕከል ወይም ሴንተር የእስራኤል ያለችበትን የአረብ ሀገሮች ያለበትን እዛ ላይ የስምምነቱን የሚተገበርበትን የሚቆጣጠረው ስራውን ጀምሯል ነው የሚባለው። በጣም ፈጠነ። ምን ይመስላል? ለምን ትክክል ስራውን ጀምሯል። ትናንትና አንተዋል ታስታውሳለህ? አስቀድመን ተናግረን ነበር መግቢያችን ላይ። ይሄንን በማስመልከት ጀራርድ ኩሽነር እና ስቲቭ ዊትኮፍ የእስራኤል መከላከያ ያለባቸውን ቦታዎች ሁሉ ትናንትና ጎብኝተው ነበር። ስራ ተጀምሯል። ከዚህ በተጨማሪ ትልቁ ስራ የሚሆነው ደግሞ ሰምተህ እንደሆነ አስቀድሞ ተገልጾ የነበረው ሁኔታ ይሄውም ከታጋቾች መካከል 20 በህይወት ያሉ አሉ፣ 20ዎቹ ይመለሳሉ። ነገር ግን በህይወት ከሌሎች መካከል ቢያንስ 8 መዳረሻቸው አይታወቅም ይባላል። ይህንንም ለማፈላለግ ደግሞ ኮሚቴም ተቋቁሟል። ከዚህ ጋር የተያያዘ መስሎ ነው የሚታየው። የኮሚቴው አባላት እስራኤል፣ ቱርክና ካታር ናቸው። አንድ ላይ በመተባበር የእስራኤል ወታደሮች አዛ ውስጥ ድረስ በመግባት ፍለጋውን እንኳን እንዲያደርጉ ሁሉ እስራኤል አቶ ፋሲል ከዚያ እስራኤል የሞቱት ሰዎች የተቀበሩበትን ወይም ያሉበትን ቦታ በደንብ አድርጋ እንደምታውቅም በስምምነቱ ላይ በሚደረግበት ውይይት ላይ ከዛ ቀርበው ነበር ይባላል። ስለዚህ ይባላል በደንብ እንኳን ሳይሆን በአጠቃላይ ታውቃለች ነው የሚባለው። ስለዚህ የምታውቀውን ደግሞ መተግበር አለባት። ስለዚህ ለመተግበርም ነው የኮሚቴ በጋሊርስ አማካኝነት የተመሰረተው። የዚህ ኮሚቴ አባላት ቱርክና ካታር ናቸው ማለት ስምምነቱ ከተከበረ በኋላ። ስለዚህ የእስራኤል ወታደሮች ጋር አንድ ላይ በመሆን ለመተግበር ከፍተኛ ጥረት ያደርጋሉ ብዬ ገምታለሁ። አቶ ፋሲል እንደ ሁሌው በጣም እናመሰግናለን። ፕሮግራማችን እንደቀጠለ ነው። ከጊዜ ጥረት የተነሳ ያው ውይይታችን ልናቆም ነው ካንተ ጋር። እኛ ፕሮግራሙን እንቀጥላለን እና ስላደረክልን ተሳትፎ በጣም እናመሰግናለን። እግዚአብሔር ይስጥልን። መልካም ዓመት በዓል።